ቢስሚላሂር ረህማኒር ረሂም ተመልሰን መጥተናል። በሸኻችን ሰዓት ላይ እንገኛለን። እንግዲህ ሸኻችን ተገኝተዋል። ባለፈው ሳምንት እጅግ በጣም የሚገርም የሆኑ ሀሳቦችን አንስተን ነበር። እኔ ትዝ የሚልህ ከሆነ በተለይ ከዱዓ ጋር በተገናኘ ብዙ ሀጃዎች እንዳሉብን ሌሊቱን እንቅልፍ መተኛት እንደሌለብን እንዲለወጥ የምንፈልገው ነገር እንዲቀየር የምንፈልገው ነገር እንዲጨመርልን የምንፈልገው ነገር ካለ ይሄ ወቅቱ ይሄ ነው። ዱዓ ማድረግ አለብን። ዱዓ ላይ መበርታት አለብን። እያንዳንዳችን የራሳችን የሆኑ ሀጃዎች አሉብን። የግለሰብ ሀጃ፣ የራሳችን፣ የቤተሰብ፣ የማህበረሰብ፣ የሀገር ሀጃዎች አሉና እነዚህ ሁሉ ሀጃዎች ነው በረመዳን ተኝቶ ማሳለፍ አግባብ አይደለም። አላህ Subhanahu Wa Ta'ala አይተኛም። ታላላቅ ነብያቶች አብዛኛውን ሰዓት አይተኙም። ፀሐይ አትተኛም፣ ጨረቃ አትተኛም፣ ከዋክብቶች አይተኙም፣ ሷሊ ሰዎች አይተኙም እና ዱዓ ላይ መበርታት መጠንከር አለብን የሚል ሐሳብ ነበር ኡስታዛችን ሸኻችን የሰጡን። እንደው በጣም ከገረመኝ ነገር ደግሞ ሀጃ የለኝም ካልክ እንደው የሌለው ሰው የለም ለአላቸው ሰዎች አርግ የሚል መልእክት አስተላልፎ ነበር። ሁለት ደግሞ ኪኒን ሰጠውን ነበር። ወሰኔ ተግብረከዋል ያን ነገር ያው በፊትም ነገረው በድብቅ ሰጥተው ነበር ያችን ኪኒን ለተመረጡ ሰዎች ይሰጥ ነበር ማለት ነው። ተጠቀምክባት አሉኝ በቀደም ሌላ ፕሮግራም ላይ ያረዲ ፍጣር ላይ አነስ ያለች ቅብንዶ ለእንትን አነስ ያለች ሾርባ አነስ ያለች ክትፎ አነስ ያለች እንትን ጥብስ አነስ ያለች አያሬት ሽሮ ነው አነስ ያለች ሽሮ አነስ ያለች ምስር አነስ ያለች ክክ ያ ሸኸኛ በአንዲት እንትን ነው እኔ እንግዲህ እስካሁን አልহামዱሊላህ አንዲት ሾርባ ጠጥተህ ነው ረመዳን ቀለል አድርገህ ነው መስከረም ስለዚህ ተጠቅመህበታል። ኡስታዝ ፊት እንደው ብዙ ማውራቱ ትክክል አይደለም እንጂ ረመዳን እየመጣ ነው እንኳን ደስ አለ እንደው ለረመዳን ምን አዘጋጅተሃል አሉ አንድ ሸኽ። ያኛው ገብስ አዘጋጅቻለሁ፣ ያኛው ዘይት አዘጋጅቻለሁ። ልትበላ ለሆድ ረመዳን የመጣው ለኢባዳ ነው ለምግብ አይደለም እና ትንሽ ነገር ከተቀመሰ በቂ ነው። ኡስታዝ እንኳን ደህና መጡ። አልহামዱሊላህ ዛሬ እጆ ከምን ምን የተረዳነው በጣም ብዙ ነገር ነው፣ ግን ለማስታወስ ያህል ከዚህ ውጪ ሌላ ነገር ውስጥ እንግባ። ያለፈውን ሳምንት ሙሉን እንዘርዝረው ለምን ያህል እንድትጠቀምክበት ርዕሱን ነካነካ ማድረጉ በተለይ አትተኛ፣ የእንቅልፍ ሰዓትን በጣም ቀንስ። ምንድነው የሚያስተኛ? ምን ነገር አለቀልህና ነው ምትተኛው? የተሟላ ጤና አለ? ኦኬ ኪስህ ተሞልቷል? አንዳንዶቹ ወደ ምን ለውጡብን መሰሉት ኡስታዝ? ኢኮኖሚካል አደረጋችሁት፣ ማቴሪያል አደረጋችሁት አሉ። ማቴሪያል አይደለም ሙስሊም ማግኘቱ የተሻለ እኮ ነው። ቢኖርህ የተሻለ ነገር ታደርጋለህ። አቅሙ ቢኖርህ፣ ገንዘቡ ቢኖርህ፣ ሁሉም ነገር በኢማን የተሞላ እስከሆነ ድረስ የተሻለ ነገር ታደርጋለህ። ማግኘት ሲባል ግን ይሄ አይደለም። ወደ አላህ መጠጋት እንደ አንተ ጀነት የተመሰከረለት ሰው እኮ አይደለም። ከአስሩ የተበሸሩ ሰዎች መካከል እኮ አይደለም። የተበሸሩ ረሱል ሰለላሁ ዐለይሂ ወሰለም ሁሉና ያለፈውም የወደፊቱም ምንም ነገር የለብህም ተብሎ እኮ በየቀኑ 7 ጊዜ ኢስቲግፋር ያደርጉ ነበር። የተማረላቸው ወንጀላቸው የተማረላቸው ሰዎች የጀነት ናቸው ከተባሉት መካከል ዑመር እኮ አንድ ግሪን አስገብቼ ወደ ጀነት ሌላኛውን እስከማስገባ ድረስ አላህ ተመርሲ ቢለኝስ ይሉ የነበረ ነው። እኛ ግን ያ የሰሃባ ዘመን ነው። ዛሬ በዚህ ዘመን ላይ ያለን ብዙ ነገራችን ከማዕሲያ ጋር በጣም የተሳሰረ ሆኖ ሳለ በእንቅልፍ የምናሳልፈው በስንፍና በወሬ ባሉባልታ የምናሳልፋቸው ነገሮች እኛን የበለጠ ነው የሚጎዳው እና በዚህ ነገር ነቃን እንበል ለማለት ያህል ለማስተዋወቅ። እሺ ሶሉ አላ ረሱልላህ ወሰለም ወሰለም አላ ሰይድና ሙሐመድ ወአላ አሊ ሙሐመድ። አልহামዱሊላህ እንግዲህ አወሉን አልፈን አውሰጡ ላይ ነው ያለው። አልহামዱሊላህ አሰሩን አልፈን ሁለተኛው ሰጥ ላይ ነው ያለው። 15ኛው ላይ ነው ያለው። አላህ ይቀበለን። በየቀኑ በየደቂቃው እንግዲህ አላህ ሁር የሚላቸው ሰዎች አሉ። እስከ 600,000 ሰዎች በየሰዓቱ ከእሳት በየነን ሰዓት በረመዳን في كل ليلة እንግዲህ በ24 ሰዓት 600,000 ብታባዛው በወር እዛ ውስጥ እንኖር ይሆን እንስ ነው ያልፈን ይሆን? የድያ ነፋሃት አለ ያ ረብ አላህ የሚያድለው ድያ ሁር ብያችኋለሁ ከመባል የበለጠ ድያ የለም። አፉ ብያችኋለሁ፣ ሁር ብያችኋለሁ፣ ዱዓችሁ ተቀብያችኋለሁ፣ ወንጀላችሁ ምሬያለሁ፣ ወድጃችኋለሁ ከመባል የበለጠ የለም እና ይሄርና ያልነው ይሄ ያያለቀ ይሄድና ያለው የማያልቅ ነገር የለም። የማያልቅ አኺራ ብቻ ነው።
ተጀምሮ የሚያልቅ ዱንያ ላይ የለም። ሁሉም የሚያልቅ ነው ያበቃል ይመስላል። አሁን አንድ ነገር ጨርሰን እኛ ሁለተኛው ላይ ነው ያለ ነው። ምን እንደው ታውቃለህ ሲል አንድ ጨርሰው ሀያት አለ፣ ሁለተኛው ሀያት ነው። ገና ሁለት ሀያት ይቀራል። ደግሞ እናት ሆድ ውስጥ ነበርበት ጊዜ አለ። ነፍስያ እንግዲህ ከአዘል ከሁሉም ነፍስ ይፈጠር የነበረበት ዘመን አለ። የእናት ሆድ አሁን ደግሞ ሶስተኛው ነው። አሁን ሶስተኛው ከዚህ በኋላ ሁለት ይቀረናል። ቀብር አንድ አለ፣ የቀብር አንድ ሀያት አለ። የደሞ የዛ አለ የመጨረሻ ሁለት ሀያት ይቀረናል። يقول ابن القيم الجوزي رحمه الله تعالى لكل نفس 4 دور 4 دور አለ ይላሉ። 4 ጎጆ አንዷ ጠባብ ነች፣ በጣም ጠባብ ነች። ሁለተኛው ደግሞ ሻል ትላለች፣ ትንሽ ሰፋ ትላለች። ሶስተኛው ደግሞ በጣም ይሰፋል። አራተኛው ደግሞ በቃ አይታወቅም። ከዛ ወዲህ ተብሎ ስፋቱ ካሬው ወሰን የለውም። ምንድነው እሱ የሚለው እንዳልከው አንደኛው ምንድነው አዳሩ ኡላ في بطن امي እናቱ ሆድ ውስጥ ቆየው ሐስር ነው፣ ደቂቅ ነው። ያ ጠባብ ነች፣ ማህፀን ውስጥ ይጨለማ ነው። ያችን የመጀመሪያዋን አጠናቋል የሰው ልጅ ማለት ነው። ያችን የማናስታውሰው ግን ለንክዲው የማንችለው ነገር ነው። ሁላችንም አሳልፈናል። ታስታውሰው ግን አችልም። በእናቱ ማህፀን ውስጥ ቢያንስ 9 ወራት ነው ከተጸነሰ ጀምሮ 9 ወር። 9 ወር 4 ወር ሁሉ ነገር የሚሟላበት ነው። አካላዊ ቅርጹ ተቧልቶ ነፍስ የሚገባበት ነው። ተዛ ሰዓት ደቂቃ ጀምሮ ርዝቁም እድሜውም ይጻፋል። ከ4 ወር ጀምሮ በኋላ ነው እድሜው የሚጻፈው ማለት ነው። ያ ርዝቅ አይኖርም። ለዚህ ነው እንግዲህ ሰው ሲታመም ግሉኮስ ብቻ ነው ታውቀው። ግሉኮስ በእምብርት የሚሰጥ የመጀመሪያ ምግብ ቱቦ አለ። በእናቱ ሆድ እያለ ልጁ የሚመገብበት ታልበላ አይኖርማ፣ ታልተመገበ አይኖርም። እንደ ጀነት ምግብ ነው። ያ ቢበላም ቢመገብም ቢጠጣም አይጸዳዳም። ጀነት ውስጥ መጸዳዳት የለም። እንግዲህ እናት ማህፀን ውስጥ ያለ ልጅ ይቆማል፣ ይገለባበጣል። እናትን ጠይቅ ተነግራለች። ተገለበጠ መስማትም ይሰማልም እንጂ ጭራሽ ማየት አይችልም። የሰማውን ነገር እንዲህ ነው ብሎ ባያቅም ሁሉ ነገር ይሰማል። እና መስማት የጀመረው እናት ሆድ ውስጥ ሆኖ ነው ልጅ መስማት የጀመረው። አይነሳ ማየት የጀመረው እዚህ ተመጣ ነው ሲወጣ ነው። እዛ ውስጥ ፊ ዙሉማትን 3 ምንም ያው ነገር አለ፣ ግን ይሰማ ነበር። በ3 ጽልመት ውስጥ ነው ያለው። ወዲያው እንደተወለደ አዛን የሚባለው ይሰማል እኮ። ግን አዛኑን ተርጉሞ አያውቀውም፣ ግን ይሰማል። መስማቱ ካልቀረ በአዛን መጀመሩ ይወደዳል ማለት ነው። እና እዛ ሲፈጠር መገብ ነበር፣ አይጸዳዳም ነበር፣ አያለቅስም ነበር። እዚህ ምድር ተመጣ ነው ለቅሶ የሚጀምረው። ወደ ታወጣችሁ ወደ ሁለተኛው ጎጆ ማለት ነው። ሁለተኛው ጎጆ ሲመጣ ተመጀመሪያው ጎጆ ምን ያክል ነው? ሁለተኛው ሰፋ ይላል። አመታት ነው፣ ያ ወራት ነው። የኛው አመታት ነው። 50 ዓመት 60 ዓመት 40 ዓመት 80 ዓመት 90 ዓመት ሊሆን ይችላል። ተዘም በላይ ሁለተኛው አሁን ምን እንደሆነ ምን ያክል እንደቀረም ባናቅም ግን ያው ከዚህ ጎጆ መውጣት አይቀርም። ሁለተኛው መርሐላ ላይ ያለ ነው። አዎ ከዚህ ጎጆ መውጣት አይቀርም። ደውራ ላይ ሁለተኛው ደውር ውጡ መባል አይቀርም። አወጣታችን አላህ ያሳምረው ነው። እና ይሄ ኸይሩም ሸሩም የሚሰራበት ጎጆ ነው። ተገፍተን ነው የምንወጣው ወይስ ደግሞ በተቀደደልን መስመር ቀስ ብለን ነው የምንሄደው? ተጨንቀን ነው አዝራኤል እንትኑ ነፍስያችን ጣረሙት ውስጥ ገብተን ነው እንዲያኗኗርህ ነው ለማማት እንግዲህ እንዲያኗኗር ነው። እንደከስቡ ነው፣ እንደስራው ነው። እና اكتسبت فيها الخير والشر والسعاده والشقاوه እድል የሚወሰነው እዚህ ሆኖ ነው። የቀጣው ህይወት እድል የምትወሰነው እዚህ ነው። በስራ ወደፊቱ ለሶስተኛው ጎጆ ብሎም ለአራተኛው
ወሳኙ እዚህ ነው። ነፃ እንትን ተሰጥቷል። ፈቃድ ተሰጥቷል። ነፃ ፈቃድ ተሰጥቷል። በእጅህ ነው ማለት ነው። ያን ነገር ካመቻቸህ ጥሩ፣ ሁለተኛ ሶስተኛው ይሳካል። መቼ እንዲሁ አይታወቅም ብለናል። ነብዩ ኢብራሂም አለይሂ ሰላም ድንገት ጎጆአቸው በኖሪያ ቤታቸው ገብቶ አንድ ሰው ቆሞ አገኙት ግቢ ውስጥ። እንደሰነው እሳቸው ቆጡ ቀናተኛ ነበሩ። መቀናት ያለ ነው። ደዩስነት አይወድድም። ማን አደኸለከ አሉት። ማን ያስገባህ ግቢ እንዴት ትገባች አልከሉት። ደፍረኛል በእኔ አዲም የሰፈሩ ጎረምሳ መስሏቸው እኮ ነው። ማን አደኸለከ አድኸለኒ ረቡል በይት አላቸው። ያ አላህ የቤቱ ባለቤት አስገባኝ አነ ረቡል በይት ለማለት ሞከሩ። ሲያስቡት ለካ ረቡል በይት ሌላ አለ። ዋናው ወዲያው ባነኑ ወዲያው እንትን አሉ። ተከራየ ሰው እኮ ከራይ ቤት ያለ ሰው ተከራይ ድረስ ባለቤት እኮ ነው። ግን አከራዩ አከራዩ የሰማዩ ነው። እሱን ያከራያቸው እንጂ አና ረቡ በሰሱ አንድ ያልሆነ አወቁ። መለሳሉ ያው በዚህ መልኩ መጣ ነበርና ለነብያቶች ሩቅ አይደለም። መለከል ሞትን ያውቁት ነበር። ተሰውሮ ሲመጣም ያውቁት ነበር። እና ማንኛውም ሁለተኛው ቤት ይሄ ነው። ሶስተኛው ቤት በርዘኽ ነው። ዓለም በርዘኽ እቺን ዓለም ለቆ ወደዛ ሊሄድ ነው አይደለም። هي اوسع من هذه الدار برزخو ዓለም البرزخ ይሰፋል ደግሞ ይሰፋል ለማን ነው የሚሰፋው? ወደዛ ለተሸጋገረ ነው አልተሸጋገረ ኸይር ለሰራው ነው ወይስ ደግሞ ኸይር ለሰራው ሸር ለሰራው ለሁሉም ይሰፋል? ሰፊ ነው። አሁን የዛሬ 100 ዓመት የዛሬ 1000 ዓመት የሞቱ ሙታኖች ሁሉ ሆን ስፋቱን ተመልከት እንግዲህ ኢላየውም ይባሱና አይደል ሁሉንም ተሞተበት ሳጅምሮ እስከሚነሱበት ድረስ እኮ ነው። እና በርዘኽ ማለት መጋረጃ ነው። ሄዱ መመለሳቸውም ከዚህ ወደዚህ ከኛው ዓለም ጋራ መመለሳቸው ያኛውን ነው የሚያዩት እነሱ ይታያቸው ነው። እና አራተኛው ዳሩል ቀራር ነው። የዘላለሙ ቤት ነው። የመኖሪያ የመስፈሪያ ወይል ጀነቱ አው النار አበደን ጀነት ወይ የጀነት ቤት ነው ወይንም የጀሃነም ቤት ነው። እና ሞት ሁለት አይነት ነው። فالموت حسب القرآن ينقسم الى قسمين موت ሁለት አይነት ነው። ينقسم الى موت سهل وموت عسير ተጨንቆ የሚሞት አለ፣ ደስ ይያለው የሚሞት በክብር ጥሪ የሚሄድ ያለ። የመጀመሪያው አልወላ لصلحاء المؤمنين ሙእሚኖች አባኞች ሷሊሆች የነሱ አሟሟት ስኬት ነው። اما ان كان من المقربين ذات አረሞት አፋፍ ላይ የቀረበ ሰው እንግዲህ መጨረሻው ውጤት ማግኛ ነው። ማንም ሰው አይሞትም حتى يرى مقعده ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እቺን ዓለም ለቆ አይሄድም ወዴት እንደሚዛወር ሳይነገረው ጀነት ወይንም ጀሃነም ሶስተኛው ዓለም ይሄድበትን ሳይውቅ ገርገራ ውስጥ ያያል። አይቶት የማያውቀው ነገር ያያል። መቀመጫውን ይለያል ማለት ነው። ያውቃል። መዳረሻውን ያውቃል። ያ አላህ يقول سبحانه وتعالى ያው قد جاء سكرات الموت بالحق ذلك ما كنت منه تهيد ለዚህኛው ለካፊር ለሙናፊቅ ማማማት ይለያል። አምልጣድ ነው። ይሄ እንግዲህ እንተ ተህይድ ለማምለጥ ተሞክር ነበር ባላምለጥ እጃችን ገብተሃል እያሉ መላእክቶች እያስጨነቁ መስሉ ሰው አለ። ጀነትን እያሳዩት እያጓጉት እያጎመጁት እያባበሉት መስሉት አለ። እናም ያ አየቱ النفس المطمئنة እያሉ እየለመኑ እያባበሉ وهذه الدار أي الدنيا ዓለም مزرعة الآخرة መኖሪያ ሰጥቶን አኺራ መሸመቻ ነች። يحصد فيها الناس ثمار أعمالهم የሥራቸውን ውጤት ምርት የሚሰበስቡበት إن خيرا فخير خيرም ከሆነ የኸይር ውጤት ማግኛ ነው። وإن شرا فشر ያላዘመረውን አያጭድም። وفيها الراحة الأبدية የዘላለም እፎይታ أو النار أبدا ወይንም የዘላለም ስቃይ ነው። ሞት ሁለት አይነት ነው። ሶስተኛ ሞት የለም።
አማኝ ሆኖ መሞት ወይንም ሳያምኑ መሞት ማንኛውም ሞቱ አንድ ነው። የሚገጥመን ግን እድላችን ወይ በአማኝነታችን ከኖርን የተሻለ ህይወት ማግኘት ከየትኛው ክፍል እንደሆነ ሰዎች ቢሞቱ ሁለት አይነት አሟሟት ከሁለቱ ውጪ ለማንገድ ሶስተኛ ሞት የለም። ወይ ጀነት ነው ወይ ጀሃነም ነው። ኡስታዝ በደንብ እንሞጥላትችን ነገር ካፍታ ቆይታ በኋላ ተመልሰን እንምጣ። ትልቅ ነገር ነው እየሰማን ያለ ነው። የማይቀረው ቤታችን መጓዛችን አይቀርም። አንዳንዶች ሰደን ዴዝ የበዛ ነው። ከቅርብ ጊዜ ወዲህ ሰዎች አሉ ስንላቸው እዚያው ቁጭ ባሉበት የሚቀሩ ሰዎች አሉ። እኛ ምክንያት ልንሰጠው እንችላለን። የልብ ምቱ ቆሞ ነው እንደዚህ አጋጥሞት ነው ምናምን እንላለን። አጀሉ ደረሰ የሚለው ነገር ሬር ነው። ይሄ ከቂያማ ምልክቶች ድንገት መካከል አንዱ የሚባለው ድንገተኛ ሞት መብዛት ነው። ለዚህ ራሳችንን ምን ያህል አዘጋጅተናል ነው የኡስታዝ አጠቃላይ እንትናቸው። 4 ህይወቶች አሉ። ከነዚህ መካከል አንደኛው ይሄው ወደዛ የምንሄድበት ነው። ካፍታ ቆይታ በኋላ ስንመለስ በሰፊው ይህንን ጉዳይ አብራሩልናል። አብራችሁን ቆዩ። ቢስሚላህ ራህማን ራሂም ተመልሰን መጥተናል። እንግዲህ ከኡስታዝ ጋር ስለ 4 ጎጆዎች ስለ 4 ህይወቶች እያነሳን ነበር። የሰው ልጅ 4 ህይወት እንደሚኖረው ወይም 4 መኖሪያዎች ውስጥ አልፎ እንደሚሻገር 3ቱ በጊዜ የተገደቡ ጊዜያቸው ሊለያይ ይችላል። በጊዜ የተገደቡ አጭር አለ፣ ረጅም አለ፣ በጣም የበዛ አለ። 4ኛው ግን የመጨረሻው ግን ይሄ ነው የሚባል ጊዜ የሌለው ሰፊ ጠባብ ሳትል እስከ መጨረሻ ዝንታለም የምትኖርበት ነው ብሎ ኡስታዝ እየነገሩን ነው። በተለይ ደግሞ እያነሳናቸው የነበሩ ነገሮች ከእናታችን ሆድ ከወጣን በኋላ እዚህ ዱንያ ላይ በምንኖርበት ሰዓት እቺ ዱንያ የመዝሪያ ናት። ግን የሆነ ቀን ደግሞ እንሞታለን። በምንሞትበት ጊዜ 2 አይነት አሟሟት አለ ብለው ኡስታዝ፣ አንደኛው የሙእሚኖች አሟሟት የሷሊሆች አሟሟት አለ፣ ሌላኛው ደግሞ የሙጅሪሞቹ የካፊሮቹ የሙናፊቆቹ ጧሊሆቹ አለ። ከባድ አወጣጡን እሱን እያነሳን ነበር ኡስታዝና ኢንሻአላህ እስኪ አንዳንድ ነገር ይጨምሩናል። ሶሒህ ሙስሊም ላይ ነብዩ ሰለላሁ ዐለይሂ ወሰለም አቡ ቀታዳ ይባል አንሷሪ እንደተናገረው መረት አለህ ጀናዘቱን መህሙላ ሰዎች ጀናዛ ተሸክመው ሲመጡ ነብዩ አጠገብ ወደ ቀብር ሲሄዱ ፈቃለ ይሄን ስላለፈው ጀናዛ ሙስተሪሁን አሉ ነብያችን እፈይታ አረፈ አው ሙስተራህ ምንሁ አሉ ከሁለታም ነው። ይሄ ሞተ ሰው ሙስተሪህ ነው ተገላገለ አሉ። ስራ ካለው ስንቅ ካለው ከጠባብ ዓለም ወደ ከሰፊው ከጭንቀት ወደ ደስታ ተሸጋገረ አሉ። አረፈ አሉ። አው ሙስተራህ ምንሁ ወይንም ደግሞ ይተረፋል ማለት ምንድነው? ተገላገለ ሁሉም ነገር ከሱ ተንኮል ከሱ ክፋት ሌላው ሰው ይገላገላል ያርፋል። يستريهم الميتو وما يستريح الناس ويسو يعرفال ويسو يعرفال موت تقلاقلوا አይደለም عرفوا سويش من الميت فاستفسر الصحابة عن معنا ما المستريح والواتشو نبي من مالتنا وصلاتشو فأخبرهم أن العبد المؤمن بعد موته يستريح من تعب الدنيا وأذاها بدخوله في رحمة الله مشينا على ملك بهدو يدستال له ورضوانه وديتهم بماغنيته فينتقل من حال التعب الى حال الراحه تشاغركو ودي فيتا ودي دستا ما ان كان من المقرب ይሄ ሟች እያያችሁት ያላችሁት من المقربين ተሆነ فروح وريحان ከደጋጎች ከሷሊሖች ጋር ከሆነ እሱ እየሳቀና አንተ ታለቅሳላችሁ እሱ በመሞት ተደስቷል። አዎ ከስራይ ጋር በተገናኘው ይያለ ሰዎች እያለቀሱ የሚስቁ እኮ አለ። እንደው ደግሞ ወሆ አሲ አመል አብዱል ፋጅር ወንጀለኛ ኃጢአተኛ አላህን የካደ ከሆነ ወያስተሩ ሚኑ ኢባዱ ወልቢላዱ ወሸጀሩ ወድዋቡ ጎረቤትም አረፈ ቤተሰብም አረፈ ሸጀሩም ደዋቡ ዘመዱ አዝማድም አረፈ ተገላገለ። ሀታ እንደው ዛፍ ቅጠሉ ጉኡዙም ሳይቀር ከብቶቹ ሳይቀሩ ይደበድባቸው ነበር፣ ያስርባቸው ነበር፣ ዛፉን ይቆርጠው ነበር። እንደው የሚያጠፋው እንጂ የሚያለማው ነገር አለ በዚህ ምድር ላይ። በሱ መሞት ማንንም ያዘነለ
በሷ መሞት ማን ያዝንላታል? ለጎረቤት አትመችም፣ ለትዳር አትመችም፣ ለቤተሰብ አትመችም፣ አይመችም። ምላሷ ሰው ይነካል። እጇም የሷ መሞት ምክትል ግልግል ነው በዙሪያ ላሉ ሰዎች። የደግ ሰው መሞት ደግሞ ለሱ እፎይታ ነው። በዙሪያው ላሉ ሰዎች ግን ከባድ ያዘን ነው እሱ ማጣት። ደህና ሰው መሞት የደህና ሰው ሞት ማንን ይጎዳል? በዙሪያው ያሉትን እንስሳት እንደ ማንኛውም ነፍሳት ሁሉ በጣም ያዝናል። ታዲያ የሚታዘንልህ ነህ ወይም የሚደሰቱብህ ነህ? እኔም አንተም አንቺም እሱም እንደው በቃ የኔና ያንተ መሄድ ያጎላል ወይስ እንኳን ሄዴ ነው? ተወልታ አንዱ እኮ ነው። ተገላገል ነው የሚባለው። ደግነት እስከዚህ ድረስ ነው። وفي الحديث بيان أحوال الناس بعد الموت فمنهم شقي وسعيد ومستريح ومستراح منه. وفي الحديث إن العبد المؤمن أو نبي صلى الله عليه وسلم إذا كان في انقطاع من الدنيا وإقبال من الآخرة يشين عالم لقول يهدي ودي آخرة للشقاقر كذي وجو ودي زانيو وجو አሁን እኛ ሙታኖች እንግዲህ አላህ መርሐማቸው በዱዓ ነው የምንከተላቸው። ምን አይነት ጎጆ እንደሆነ ባናውቅም እነሱ ይውበታል። ሲሸጋገር አሉ መጨረሻው ላይ ሽግግሩ ላይ የሚያየው ነገር አለ። ነዘለ ኢለይሂ መላኢከቱ ሚነ ሰማእ ተተነዘሉ ዐለይሂም አልመላኢካ የሚወርድለት 500 መላኢካ የሚወርድለት አለ። 100 መላኢካ የሚወርድለት አለ ለአንድ ግለሰብ 500 መላኢካ 500 አይነት ብስራት ይዘው ይሄኛው መላኢካ ምን እንደያዘ አያውቅም፣ ያኛው መላኢካ ምን እንደያዘ አያውቅም። ሁሉም ሊያበስሩት አብሽር ያ ወልየላህ አብሽር ይሏት ጀስ መጨረሻው አጫፍ ላይ ቢዱል ወጁህ አሉ ካነ ወጁሃሁም الشمس ልክ እንደ ፀሐይ የሚያበራ ውበታቸው መልካቸው ማአሁም ከፈኑን ሚን አክፋን الجنة ልዩ የሆነ ልብስ ከፈን በእጃቸው ይዘዋል። ወሁኑጡ ሚን ሁኑጥ الجنة ልዩ የሆነ መዓዛው ልዩ የሆነ ደግሞ ሽቱም ይዘዋል። ሀታ የጅሊሱ ሚንሁ ወደል በሶር ትንሽ በርቀት ላይ ያያቸዋል ሲቀመጡ ያሉ እንግዶች መጡ ይላል እኮ ወሬው እኮ ሌላ ሀገር ሲዋራ ለስማ የሚወሳለይም ወይ የጀነት እንግዶች መጥተዋል። የጀነት ፊልም እያሳዩት ነው ወይንም የጀሃነም ዲቢ መጥቶለታል እያየ ነው። እነዛ ዙሪያውን ተከበቡት በኋላ ሽቱ ይዘው ከፈን ይዘው ከመጡ በኋላ መለከል ሞት ደግሞ ይመጣል። ሀታ የጅሊሰ እንደ ራስህ ሲመጣ ያዋል አጠገቡ ዘራስ ነው ሲቀመጥ ያዋል። ገና ቀብር ሳይገባ ነው አልሞተም ገና መሞት ጣፋፍ ላይ ቆኖ فيقول ይላል لولا أخرتني إلى أجل قريب إلى ما زمرام ያጭድ ያለ እንደው ትንሽ ብታቆዩኝ አይቻል ሰግር ነበር ጾም ነበር ጦብት ነበር فأصدق واكم من السؤال لا كلا فانزغا ولا يؤخر الله نفسا إذا جاء أجلها የተነበርሽ እስታውን ድረስ غيب የነበረ ሁሉ ይታያል። ገርገራ ሞት ላይ አሁን ማናቀው ተስሜታ ዋስ ውጭ ሆነው ነገር ሁሉ የዛን ግዛች ላይ ይገለጣል ማለት ነው። ያየቷ ነፍሱ ጠይባ አንቺ ነፍስ የማታሚ የማትሳደቢ በእምነትሽም ጥሩ በባህርሽም ጥሩ اخرج الى مغفرة من الله ورضوان ተዝህ ጎጆ ውጪ ወደ ሌላው ጎጆ ወደ ተሻለ ጎጆ ውጪ ወደ አላህ ወደ ደውልሽ ወደ መረጠልሽ ወደ ያዘጋጀልሽ ትባላች። አባብለዋት ለምነዋት አነሽጠዋት ይሄም ያንተ ነው ይሄም ያንቺ ነው ይሄም ያንተ ነው ያሟች እንደው لماذا تأخرتم استمر ድረስ ለምን ዘገያችሁ ቶሎ ሰው እኔ ረሳ እኔንም አንተንም ልጁንም ሚስቱንም ይረሳል ትረሳለች። ያንኛው ያጓጓል። እናም ተሲሉ አሉ ከማ ተሲሉ ቀጥረቱ ተቃጠብታ ጠብ እንደምትልዋ የዛችን ያክል ነው ነፍሱ ትወጣለች። ለኛ የተጨነቀ ሊመስል ይችላል። فيأخذها ይቀበሏታል ትወጣ እና ተወጣት በኋላ فإذا أخذها لم يدعها في يده طرفة ለደቂቃ የሚያክል መለከል ሞት ነፍስን ተዋጣ በኋላ
በእጁ ላይ ያስቆያትም ያ ሁሉ ይሻማታል ወደ እነሱ ያስተላልፋታል ሁላቸውም በዛ በያዙት ሐር በጀነት ሐር ተጠቅለው ከፍ ነው ይዟታል እኔ እናንተ እዚህ በመርካቶ ውጅድ እንደምንጠቀለው ሰውየውን ከፈኑ ልዩ እንክብካቤ ያላት ትክክለኛው ማንነት ሩህ ናት ይሄ ጀሰዱማ እኔ እናንተ ነን የምንከፍነው የምናቀው ሱነጥዋለን ሩህቱ መላእክት ናት ይዟት ይሄዳሉ እና ያል አይንም ፈጦ የሚቀረው እኮ ለዚህ ነው እትበኡል በሶራው ነብዩ ይችላል ነፍስን ይዟት ሲሄዱ አይን ፈዛ ፈጦ ይቀራሉ የተወሰነ ሙቀት ስላለ የሰውነቱ ሐራራ ወዲያ እኮ አይቀዘቅዝም ያ እንዲያየ በዛው ይቀራል አይኑ ፈጦ ይቀራል ለዚህ ነው እንዲመለስ መለስ አርጉለት የሚባለው እና فيجعلها في ذلك الكفن وفي ذلك الحنط ويخرج منها كأطيب نفحات مسكين وجدت على وجه الأرض እንደ ሚስክ እንደ ጥሩ ማዕዛ እንዳለው ሚስክ ሽቱ ተሸታል فيسعدون بها ይዘዋት ይወጣሉ ወደ ሰማይ فلا يمرون بها يعني ወደ ሰማይ ይዘዋት አይሄዱም على ملئ من الملائكة إلا قالوا ما هذا الروح لك በዚህ በጀናዛ ቢሮ የማን ነው ጀናዛ ማን ሞተ እንደምንለው እናንተ የማን ነፍስ ነች መላእክቶች የማናት ሩህ ይባላል እንዴት ያውቃሉ እኔንም አንተንም ያውቃሉ እያንዳንዳቸው ያውቃሉ በሰራችን ያውቁናል በየቀን የምሰራው ስራ ኸይሩም ይሄዳል ሸሩም ይሄዳል ሪፖርት ይደረጋል የማን ነው ሲሉ فلان ابن فلان بأحسن اسمائه በዛ በሚወደውና በምርጥ ስሙ እከሌ ነፍስ ናት ይባላል كانوا يسمونه بها في الدنيا حتى ينتهوا به الى السماء الدنيا فيستفتحون له كفة لله فيفتحوا له فيشيعه من كل سماء በሰማው ዱንያ ላይ ያለ መላእክት ይሸኛል ያችን ሩህ ጀናዛ ወደ ሰማው ዱንያ ወደ ሰማው ሳኒያ ወደ ሁለተኛው ሰማይ የሁለተኛው ሰማይ ወደ ሶስተኛው ሰማይ የሶስተኛው ሰማይ ወደ አራተኛው ሰማይ ይቀበላሉ ሱብሃንአላህ ለክ እናንተ አካሉን ጀናዛውን እንደምናደርገው ከመስጂድ እናስገባለን ከዛ መኪና ላይ ይጫናል حتى ينتهي بها الى السماء السابعه ሰባተኛው ሰማይ ድረስ ተሄዳለ በመለካት አጅባ ያላህ ባሪያ ያላህ ድንቅ ባሮች ሩህ فيقول الله ያወቀ እንዲህ ይላል ክብርን ለመግለጥ እኮ ነው ይሄው እኔ ያልታጅባ ማድም ያስፈልገው ነበር ክብሩን ለመግለጥ ነው اكتبوا كتاب عبد في إليين بل يسرى مزقون إليين استأسقبولت وأعيدوه إلى أرض نفس ودي مريت ملسوات سؤال الله نكير من قد تأيقوتال بكبر كوطاش بحالا السروان لفاتها دي كاماتون واقا مزقبها في إليين وما أدراك مع إليين كتاب مرقوم يشاهدوه المقربون الزات أسترقش بحالا تمطالة ملسالش النام فإن في منها خلقتهم ودي مريت من ملسوا قد نو كمريتنا يفتركوا تسولج وفيها أعيدوهم ودي مريت ملساتشوا الله ومنها أخرجهم تارة أخرى ملسوا تبالال النام فتعادروا في جسده أن أنت من قرقوار قفرن ودي قبر ندرس ቶሎ የኛ ቀብር ማድረስ የሩሂቱ መመለስ አንድ ላይ እንት ይሆናል ሁለቱም ፕሮሰስ አድርጎ ይመጣል ማለት ታዘግዩት እና ان الميت لا يسمع خفقنا عليهم او ነብዩ ሰለላሁ ዐለይሂ ወሰለም የሞተ ሰው ቀብራችሁ ናካፋው ዱማው ቆፈሪያውን ይዛችሁ ስትመለሱ ይሰማላሉ ወዲያው ተነስቶ እኮ ነው ይወሉና አኑ ሙድቢሪን ሁሉም ሲሸሽ ጥሎ ሲሄድ እንዳይረሳ ይባላል ልጆቹ ቤተሰቦቹ አካፋው እንዳይረሳ ባሏም ወትልሻለሁ የሚለው ሚስትም ልጅም ወዲያለው የሚለው ሁሉ ወዳጅ ዘመዱም ያው ጮህ ያለቀሰም አልቅሶ ተሰብስቦ መለስ አይቀርም እኮ ይመለሳሉ فإذا كان مؤمنا الله مؤمن ከሆነ ብዙ ቤተሰብ አብሮት ስራው ተከትሎት ይሄዳል የሚባለው ይሄ ነው ይሄ ዓለም البرزخ ይባላል የበርዘኽ ዓለም مؤمن ከሆነ كانت الصلاة عند رأسه صلاة براسك عند ቤተሰብ ትሆናለች ዛሬ ያልተሰገደ ሶላት ከየት ይመጣል الله والزكاة عن يمينه እንዲህ ሲል ደግሞ ዘካ እንዲ ቤተሰብ በዚህ በቀኝ በኩል
ለሊላህ የተሰጠ ዘካ ወሲያሙ አየሳሪህ እንዲህ ዚወርስል ደግሞ በዚህ ጾም እንዳንድ ቤተሰብ ሆኖ በግራው ይቀመጣል በግራው وكان فعل الخيرات من الصدقة والصلة والمعروف والإحسان ሌላው ደግሞ መልካም ስራው በጎ ስራው ደግነቱ ለዘመድ ለጎረቤት ያለው ደግነት ባህሪው ጸባው ደግሞ ያ ሁሉ ቤተሰብ ነው እንዲያርጅ ላይ ከፊት ለፊቱ ከልጆች ከአባታቸው እንደሚከቡ ከፊት ለፊቱ ይታዩታል ፈይታ ምን እንዲ رأسه በራስጌው ያለው ሰው በራስጌ ላይ የነበረው ሶላት አልነበረ ሰላታ فتقول الصلاة ما قبلي مدخل በኔ በኩል ማን ማያሳስብህ መከተላለሁኝ ትላለች ያጠቀህ ማንም ያጠቃው ማንም ያጠቃው ብቻውን ነው በረሃ ላይ ቀበሮ ተጣለው ቤተሰቦቹ ሂደዋል ዙሪያውን እንዳይፈራ በዙሪያው እንዳይፈራ እኮ ነው አብሽር በዚህ በኩል ያለው ይላል በዚህም ያለው ይላል ዘካ በዚህም ያለው ይላል በፊትም ኸይር ስራ ዙሪያውን ይከቡታል فيقول الصيام ما قبل ይላል نعم فيقول فعل الخيرات ما قبل በኔ በኩል ችግር የለም አብሽር እዚህ ማከል ነው እንግዲህ አሁን ልጆች ቤተሰብ አባት እናት ሚስት ልጆች ከበውት ዶክተር ይመጣና እኮ ደሞ ለለካው ይችላል አንድ ግለሰብ ይመጣና ነኪርና ሙንከር ይመጣሉ ሁለት ዶክተሮች ያጣድፋሉ ያቂ ይመጣል መቼም እነሱ ግድ ነው እንግዲህ አጠይቅ ማለት አይችሉም ተነስሉታል ካፍታ ቆይታ በኋላ እንመለስ ኡስታዝ ተመልሰን መጣለን የተወደዳችሁ ተመልካቾቻችን እንግዲህ ምን ውስጥ ነው ያለ ነው ራሳችንን የማይቀርልን ነገር ውስጥ እንክተት ከዚያ ሰላታችን ዘብ ይቆምልናል በርግጥ ዘካችን ዘብ ይቆምልናል ሲያማችን ዘብ የሚቆምልን ነው ኸይር ስራችን ዙሪያችን ከበው ዘብ የሚቆምልን ነው ራሳችንን ፈትሽ ካፍታ ቆይታ በኋላ ተመልሰን መጣለን አብራችሁን ቆዩ بسم الله الرحمن الرحيم ተመልካቾቻችን ተመልሰን መጣናል እንግዲህ ከኡስታዝ ጋር በጣም ከበድ ያሉ ነገሮችን ያያየን ነው ነኪርና ሙንከር ላይ መጥተዋል ዙሪያውን ከበውን ማለት ነው ኸይር ስራችን ኸይር ስራ ያለን ከሆነ ዙሪያውን ከበውን ነኪርና ሙንከር ልክ ዶክተር ደሙን ሙቀቱን ቅዝቃዜው ምናምን ለመለካት እንደሚመጣው መጡና ምን አሉ ኡስታዝ ተነሱ ይነሳል ወዲያው ትዝ ቢለው ደግሞ ምንድነው ፀሐይ ልትገባ በቃ ተቃርባ መስራት ይታያል ደግሞ በመናበ ዓለም ደግሞ ለካ ተነስ ብለው ሲጠይቁት እስቲ ቆይ አሱር ሶላል እስገድ ይላል ያለ ነገር ይመስላል ሙእሚንም ያለ በህይወት ያለ ይመስላል ልክ አንዳንድ ሰው ታሞ ሲነቃ ገና ሲነቃ ሰላት ይልስገድ የሚል ሰው አዎ ዲዑኒ حتى اصلي ሲተውኝ ማንዲ ሶላል እስገድ እንደምጠይቁኝ ምን ያማረሽ ነፍስናት فيقال انك ستفعل صلاه جرسه الله طيقالك ጊዜው አልፏል شوف فيقول وعما تسالوني ስለምን ነው የምጠይቁኝ فيقال ارايت هذا الرجل الذي كان فيكم ماذا تقول في هذا ما تقول في هذا الرجل هذا ማለት للحاضر ነው ይላሉ ዑለማዎች የሚታይ ነገር አለ የሚታይ ቅርብ ለሆነ ነገር ነው ስለዚህ ሰውዬ ምን ትላለው ነገር አለ ስለዚህ ስለተላከው ብለው ስክሪን ያሳያቻል ረሱልን ነው የሚያሳየው ረሱልን ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ተከትሏቸው ያመነባቸው ሱነሽ ተከተ ሐታ ነብዩም ይገለጣሉ እዛ ጊዜ ስለዚህ ቀብር ውስጥ ያያቸዋል ሳያቸው ተሞተማ ምኑን አመነ ይባላል እንኳን ትልቁ ገርጋራ ላይ ያለ ሰው እንደው ይሄን ተራውን እንኳን ታይቶ እኮ ማያቸው አለ እኮ የሚያቸው ሞልቷል እኮ ያ ትልቁማ እዛ ላይማ ግድ ነው ሁሉም ሰው ያሉ ፋጡመቱ ዛራ አይታለች ዛሬ ከረሱል ጋር ቢላል ኢብኑ ረባህ አይቷል ዑስማን አይቷል ሁሉም አይቷል ያላየ መጡ እና አሏቸው ጠሯቸው ሁሉም አይተዋል ኢማሙ አልቡኻሪ አይቷል ታይቶለታል ቡኻሪ ሞተለት
እሱም እያያቸው ነው። ሰው ወዳጅ ዘመድም እያየ ነው። በርቅ ያለው ሁሉ በገጠር በከተማ ያለ በዛ ሽለለት በዛ ሰከንድ ነብዩን በር ላይ አዩአቸው። ቡኻሪ በር ላይ ልክ አንተ አሁን የጠራኸው ራይድ መጥቶ በር እንደሚጠብቅ መጥቻለሁ ናውጣ እንደሚልህ ልክ እንደዛ ነብዩ ቁመው አገኟቸው። ምን እያደረጉ ነው ያ ረሱላህ? ምን እያደረጉ ነው እዚህ ሲሏቸው ሙሐመድን እየጠበቅኩ ነው። ሙሐመድን እየጠበቅኩ ነው። በዛ ሰዓት ሁሉም አይተዋል። ብዙ አይተዋል። ብዙ ታላላቅ ዑለማዎች አይተዋል። ይህን ህልም ባዩበት ጠዋት ሲነጉ ቡኻሪ ሙታል። ነብዩን ሾበሩ ላይ ያገሻቸው ምን ታረጋለሁ ብላቸው ሙሐመድ እየጠበቅኩ ነው አሉ። ግን ሊቃል ወላቃቱል አርዋህ ይባላል። እዛች ላይ የሚወራው እና ለማንኛውም ነብዩ ይታያሉ ሰለላሁ ዐለይሂ ወሰለም። እናም ታውቃቸዋለህ ይሄን ተላቸው يقول نعم أشهد أنه رسول الله እሳቸውን ማቃል እንዴ እንኳን ይላል። ረሱል ናቸው ያላ መላእክተኛ ናቸው። አምንባቸዋለሁ፣ ተከትያቸዋለሁ። ልክና وعلى ذلك حييت وعلى ذلك مت እኛ ምን ጠብቅ ነበረ የኖርከውም በሳቸው ሱና ነው። ስለዚህ የሞትከውም በሳቸው ነው፣ የኖርከውም በሳቸው ነው፣ በሳቸው ሱና ነው። وعلى ذلك تبعث إن شاء الله ይሉታል። الله ተሚባሉት አላህ ያርጋ። አሚን አሚን ያ ረብ العالمين. ثم يفسح له في قبره 70 ذراعا من ربك أملاك مان ربي الله الله نوا وما دين من دين نو እስልምና ነዋ። ነብይ ማን ነው? ነብዩ መሐመድ ናቸው። ይሄን ሁሉ ይመልሳል። ተዛም ثم يفسح له في قبره 70 ذراعا وينور له فيه ويفتح له باب إلى الجنة. الله من ይላል ባሪያዬን ينادي المنادي መልሱን መልሷል። መልሱን ጥያቄውን መቶ መልሷል። በሉ የጀነት በር ክፈቱለት፣ የጀነት ምንጣፍ አንጥፉለት። فيقال له انظر الى ما اعد الله لك فيها ወዲያ ያዘጋጀልህ ነገር ተመልከት ይሉታል። فيزداد غبطة وسرا ደስታ በደስታ ይሆናል። ثم يجعل نسمه في النسم الطيب وهي طير خضر تعلق بشجر الجنة በጀነት ዛፎች ላይ እንደሚሽከረከሩ ወፎች ሩሁ እንደዛ ትሆናለች። ويعاد الجسد الى ما بدأ منه ጀሰድ እዚህ ወደ አፈርነቱ ይመለሳል። እሷ እዛ ግን እንደ እርግቦች ጀነት ዛፍ ወደ አሁን ወፎች ሲበሩ እንደምታዩ ሩህ አትሞትም እኮ ሩህ ወይ ጀሃነም ነች ወይ ጀነት ነች። አካልሳ እሱ ጭቃ ነው፣ ድሮም አፈር ነው፣ ወደ አፈርነት ይመለሳል። ሩህ ግን እዛ ትደስታለች ወይ ትተዓዘባለች። ተወለት አንዱ ነው። يثبت الله الذين آمنوا بالقول الثابت ولا إله إلا الله የተጠነከሩ ሰዎች ዱንያ ላይ አታ አይተውት ሰምተውት እንጂ አይተውት የማያውቁት ዓለም በርዘኽ ያክል ጨለማ ቀብር ገብተው ይደሰታሉ እንጂ አያዝኑም ማለት አላህ ያጸናቸዋል። ጥያቄ ማያስፈራቸውም በተረጋጋ መልስ ይመልሳሉ። ሰቢቱ الله الذين آمنوا بالقول الثابت አስደንጋጭ እኮ ነገር ነበረ። ግን የተዘጋጀ ሰው አይደነግጥም፣ መልሱን ያስችለዋል። የማያውቅ ሰው ነው ሙናፊቅ ካፊር ከሆነ ድንጋጤውም ሌላ የሚለውንም አያውቀውም። ስለዚህ ተጥራሁ على الميت عند اول دخوله القبر وعند انصراف الناس من الدفن ሰዎች ቀብረው ሲመለሱ እሱን ቀብር ላይ እንዲያስተኙት ወዲያውኑ የሚቀርቡ ጥያቄዎች ናቸው እነዚህ። للاختبار والامتحان ፈተና ነው። አላህ ያውቃል እኮ ባይፈትንም ያውቃል። ግን መላእክቶች ያውቃሉ፣ ሌላው በዙሪያ ያሉ ያውቃሉ። روايات مفسرا هذه الأسئلة ويأتي الملكان فيجلسانه فيقولان له من ربك ዛሬ አላህን ሱብሓነሁ ወተዓላ በሲፋ በባህሪው ያላወቀ ሰው መልስ ተይት ያመጣዋል። فيقول ربي الله ማወቅ ብቻ ሳይሆን የፈራው ሰው ነው።
الله لما ما إبليس مكوا يقال የሲፋ ባህሪ ችግር የለበትም እኮ አላህም በደንብ አድርጎ ያውቀዋል ተቅዋ ያለው ተቅዋ فيقول ربي الله ይላል فيقولان له ما دينك እምነትህ ምንድን ነው فيقول دين الإسلام فيقولان له ما هذا الرجل الذي بعث فيكم የተላከው ሰው ማን ነው በሙሳ ዘመን ከሆንክ ሙሳ ነው በኢሳ ዘመን ነው ኢሳ ነው በኢብራሂም ዘመን ከሆንክ ኢብራሂም ነው የምትለው ማን ነው ሲሉት መመለስ ተቻለ እንግዲህ መታደል ነው فيقولان هذه الأسئلة تكون بهذه الإجابات ይሄ ጥያቄ በዚህ መልኩ እንዲህ ያለ መልስ ይጠራቃል فإذا كان الميت مؤمنا مؤمن ከሆነ ችግር የለበትም قال زاد في حديث جرير فذلك قول الله عز وجل يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة እና منازل الآخرة የመጀመሪያው ቀብር የመጀመሪያው ነው አኺራ የመጀመሪያው ነው የመጀመሪያ ማረፊያ ነው እሱ ላይ ቂያማ ቆሞ እንግዲህ ማረፊያ ነው የመጀመሪያው ገና ጀነት ሊገባ የመጨረሻው ያ ምን ያክል እንደሚቆይ አይታወቅም ሰፋ ያለው ዱንያ ላይ ካለው ሰፋ ነው يوفق الله الذين آمنوا به في الدنيا الله يوفقاቸዋል ويهديهم إلى صواب الجواب والحق ትክክለኛው መልስ እንዲመልሱ አላህ ያግዛቸዋል في الدنيا وعند السؤال في القبر وعند الله تعالى ላም ፊት ሲቀርቡ እንደዛው ነው ቀብርም በመለካ የሚጠይቃቸው እንደዛው ነው የተዘጋጁ የሰነቁ ሰዎች አይጨነቁም ኢኽላስ ያላቸው ሰዎች ثم اتفق في رواحتهما للحديث فقال فينادي مناد من قبل السماء كسماء هنا طر السماء هو الحق عز وجل أن قد صدق عبدي أن قد صدق عبدي باريا هنا تناغرالج في عجبتي ملسن وقال كان يؤمن بذلك في حياته أو بحياته ميالله هو نبر أو دنقاتي ما لاونا بديهم ملسن ملسال فافرشوه من الجنة الجنة من طاف አንጥፉለት እንግዲህ የጋይብ ነው በቀብር ቅጣት ማመን ግድ ነው ቀብር ላይ ያለው ህይወት ይሄ ነው እናም በዚህ ማመን በዛ አለማመን ባላህ እንዲያላመን ነው ማመን ግድ ነው እና እንደው በመናባው ነገር ብትስለው ይሄን ይመስላል የዓለም البرزخ يجعل له فراشا من الجنة يجلس عليه ويتنعم وافتحوا له بابا إلى الجنة جنة بر سايوت كفتلت وعلبسوه من الجنة جزاء له على إيمانه بنبروا إيمانه النام يدستال يترستين ورال استمك أماك أندرس بك أما وسيقوم እንግዲህ የመጨረሻው ስራ አካሉ ሲነሳ ያን ጊዜ ሩሁ አንድና ሆና ታይዘው የሚገቡበት ያ ደግሞ ዲያረል ቀራር ይባላል የመጨረሻው እንጂ የጀነትና የጀሃነም መሆኑን የሚያውቀው እዚቹ ቀብር እዙ ነው ዓለም البرزخ ያለ ሰው ይሄን ነው ህይወት ነው የሚኖር ወይ ጀነት ወይ የጀነት ህይወት ነው ወይም የጀሃነም ህይወት ነው ወዲያ አኺራ ወዲ መቃብር ተሸጋገረ ሰው ዱንያ ላይ ያለ ሰው ስራ ላይ ነው ያለው የጀነትም ነው ማታችንም የጀሃነም ማታችንም እና ሁሉም ይሞታል الحياه تنتهي بالموت ثم يتقرر مسير ሰውየው ከሞተ አድርሱ ይታወቃል ህይወቱ አልቋል እኔ እናንተ ባናቀው ወይ ጀነት ነው ወይ ጀሃነም ነው ከሁለት አንዱ ነው እሱም ያውቀዋል እሱም ያውቀዋል ሳያውቀው የሚሞት የለም እና በዘመኑ መኖር ይጀምራል ويأتي رجل حسن الوجه እዛ ዙሪያውን ከበውታል መልካም ስራው ደግሞ ቆንጆ ሰው ይመጣል ደግሞ እዛ አለባበሱ መልኩ ማስደነግጥ ሰው አለ ፈገግታው እዛ ቀብር በረሃ ላይ ዓለም ላይ እዛ እንግዲህ አንተ ስንቃልቁብህ በረሃ ላይ ጨለመብህ በቃ ያወሬራት ሆንኩኝ ብለህ ባሰብክበት ሰዓት ምን ያክል ይሰማ ይችላል እኮ በረሃው ነው ሲመጣ ይሄም እኮ በረሃ ነው ቢሉ እንኳን እንደው የሆነ ሰው ይሰማው ይችላል የቀብር ማን ይሰማዋል ማንም አይሰማው ቀብር በረሃ ላይ ቤተሰብ ወዲያ ዘመዶች ጥሎት ዲው ብቻውን ቀርቶ ተገርሞ ስለፋለፈች ሁላቸውም ጥሎኝ ሄዱ ተሰራያ በቀር ማንም አልደርስ በሚባልበት ሰዓት فيقول ابشر بالذي يسرك يا ولي الله ابشر يا امه الله انت يا الله باريا ابشر አይዞ يا ولي الله አንቺ يا الله باريا
አሁን በረሃ ላይ አይዞህ የሚል ሰው ስታገኝ ምን ያክል ትደስታለህ? ከፍተኛው ደስታ ነው። هذا يومك الذي كنت توعد ይሄ ነበረ ሲነገርህ የነበረው አንተም ስትለፋና ስትደክም የነበረው ይሄውልሽ የመልካም ውጤትህ ቀን ነው። فيقول له من أنت ማነህ فوجهك وجه الذي يجوء بالخير أنا ማነህ አቦ መልክህም የሚያምር ንግግርህም የሚያምር ወዳይ ዘመዶቼ ልጆቼ ጥለውኝ በጭቃ አፈር ቆልለውብኝ ሄደው ማነህ አብሽር የምትለኝ የት ነው ማቀህ ብሎ ይገረምና ይጠይቀዋል። ኧረ ማነህ አይዞህ የሚል ሰው በዚያ በበረሃ ኧረ ማነህ የት ነው ማቀህ ማንነት ማወቅ ፈልጋለሁ። ማነህ አላወቅኩም ማነህ አና عملك الصالح መልካም ስራህ ነው እኔ መልካም ስራህ ነኝ። ሰዎች መለሳሉ አካፋዱ ማቹን ይዘው ስራው ይቀራ ሲባል ስማ ዛሬ ያልተሰራ ስራ ይዛው ጊዜ ወማጋለሁ فيقول انا عملك الصالح እኔ መልካም ስራህ ነኝ። መልካም ስራ ያልሰራበት ቀን ነው የታለ ያልተናገርክበት ሰዓትን ደቂቃ የታለ እኔ መልካም ስራህ ነኝ አንተ መልካም ስራህ ነህ። فيقول ربي ይላል አቂም الساعة ያ አላህ ቂያማ አላህ ቂያማውን አቁመው ይላል። በሰው ሁሉ ላይ ፈርዳል ደስታም ያደርገዋለን አቁመው በቃ አቁመው አቂም الساعة حتى أرجع إلى أهلي ومالي ከሰራው ኸይር ስራ ከቤተሰቦች ጋር ልገናኝ በቃ አካልም ጀሰድም ሆነን አብረን ጀነት እንግባ የዓለም البرزخ ቆይታ ይቅርብን ኢስራፍን ንፋ በለው ያአላህ ቂያማውን አቁመው ይላል። በዚህ መልኩ የሞተች ነፍስ ገና ጀናዛዋን ተሸክመው ሰው ሲሄዱ አሉ ነብያችን ሰለላሁ ዐለይሂ ወሰለም ተቆሉ ቀደሙኒ ቶሎ ሰዱኝ ቶሎ ቅበሩኝ ቶሎ ከስራ ያጋገናኙ ታድለች ነፍስ አሉ አልሞተችም እኮ ስራ ያላት ሴት ውጤት የመጣላት ቀደሙኒ از ተንጫጫ ያለቀሰ ቢያለቅስ ልክ እንደኔ መልካም ሰርታችሁ ተከተሉኝ ነው እንጂ አታዝንም። ቤተሰብን አገር ለቀኩ ብላ አታዝንም። የተሻለ አገር አገኘቻ እና ቀድሞ ስራቸው ያልተሳካላት ሰኮደው ተለፈልፋለች። ያ ወይለታ ወሪቱ አትወሰዱኝ መልሱኝ እንዳው ተምንቀብረው ዝለውሻ በሰጠው ምሻላት ነፍሳለች ያ ረብ ገናዛ ምን ነው የመጣላት ውጤት አላህ ሰምታለች። እና ነክርና ሙንከር ቢሆኑ ሲጠይቁትም ቢሆኑ ደግሞ ዱላ ይዘው ነው አይናቸው የፈጠጠ በቃ አስፈሪ ሆነው ነው ያ አዱ والله አንተ ተው ያሉህም አተው ከሐራም ማትጠየፍ ደግሞ ሳታፍር ደግሞ ሳትወብት የሞክ ጥፋትን እንኳን አቀህ ይቅርታ ሳትጠይቅ የሞክ አምልጣ የታባክንስ ብሎ እዛ በረሃ ላይ አግኝቻለሁ ሲልህ በጭንቀት ላይ ጭንቀት ምን ያክል ያስጨንቃል። ማን አንተ ማን ምን አጠፋው ረሳኝ እንዴ አና عملك الخبيث እኔ ቆሻሻ ስራ ነኝ ይላል። ዛሬ ምን ሰራው ስራ ነው የዛን ጊዜ ሊደርስልን የሚችለው አንቺም ባልሽ አይደርስልሽም ልጆችሽም አይደርሱልሽም ወንድሞችም አይደርሱልህ ዘመዶችም አይደርሱልህ መልክልህ ስራ ነው። እነዚህ ዘመድ ወንድም እነዚህ አያስፈልጉም ማለት አይደለም መደጋገፍም ያለው ነው። ይሄ ነው መደጋገፍ መተዛዘኑ ነው ስራ ማለት እዛ ላይ ረዳቱ ነው ወገኑ ነው ዋሱ ነው ጠበቃው ነው መከባበሩ ሁለት ሰው ሲሞት ሁለት ነገር ሶስት ነገር ይሸኘዋል ሁለቱ ይመለሳሉ ሶስተኛው ይቀራል ማለት ይሄ ነው። ዛሬ ያልተሰራ ስራ ቢስያማ በረመዳን ይሄ ለሪያ ለጉራ የተሰራ ስራ አይመለከትም ለአላህ ብሎ የተሰራ ስራ ነው። ስለዚህ ደግነትን መምረጥ ነው የሚያዋጣው ከክፋት ደግነት ክፋትም ክፉ ነው ይጠብቀናል። ከፍቶ
እኔ መጥፎ ስራ ነኝ ብሎ ዱላ ይዞ ሲያስለፈልፍና ሲወቃው አሉ ነብያችን ሰለላሁ ዐለይሂ ወሰለም ሲጮህ ሁሉም ነገር ይሰማል ተሰውና ተጅን በቀር አሉ ተጅናት ሁሉ አተንሰሳዎቹ ፍየሎች ከበገመሎች ይሰማሉ ድሮ እኮ ሽማግሌዎች ፍየል የሚጠብቁትን ከብት የሚጠብቁት ሰዎች ተቀብረው ተሄዱ ሲከብቶቹን ወደዛ ወደ አዲሱ ቀብሩ ሰዷቸው ይሉ ነበር እኮ እኛ ይገባንም ልጅ ነን ማለት ነው ይበረግጋሉ ወይስ እንትን ይላሉ እሺ በዛ ሰነራቸው ወይ ሲበረግጉ አይገባንም እኛ ወይ ተሲረጋጉ ይሰማሉ ይሰማሉ የቀብር ቅጣት መኖሩን ማመን አለብን በዚህ ማያምን ሰው ቢጾምም ቢሰግድም ከንቱ ነው ሶላቱንም አይቀበለው ጾሙንም አይቀበለው ኢባዳውንም አይቀበለው እና የዓለም البرزخ ሐያት አለ ዘላለ የሙታኖች ዓለም አለ የሙታኖች ዓለም አልሞቱም አሉ በዛ ባሉበት ዓለም እንዴት እንደው ባይገባንም አሉ ይበላሉ ይጠጣሉ ይደስታሉ ሩህ እንዴት ይበላል ትደስታል ይችላል ብርድ ልብስ ተወሽቀ በመናብት በላይ አይደለም እንዴ አዎ በህልምህ ክፍል ሀገር ስንት ነገር ትልያል ጀዛኩሙላህ ኸይረን ኡስታዝ በጣም የሚገርም ነገር ነው በመናብ ወስደውናል ቦታውን እንድናይ አድርገውናል ከዚህ ከገርገራው ጀምሮ እስከዚያ ቀብር ውስጥ እስካለው ድረስ ነፍስያ እስከ ሰባት ሰማያት ድረስ እንዴት አድርጋ እንደምትሄድ ጉዟን የመላእክቶችን አጀብ የኸይር ስራ መምጣት እነዚያም ኸይር ስራዎች ደግሞ ከሰላት ጾም ዘካ ጨምሮ ሰውየውን ያካበቡትን ሌሎች ኸይር ስራዎች ደግሞ በእግሩ ስር የተሰበሰቡትን ሁሉ ነገር እንድናድርገውናል በዚህ ከዚህ በተቃራኒ ቢነግሩን ደግሞ የሚኖረው ምን ያህል ከባድ እንደሆነ ለሊቱም ማያሰኛም ብለው ስላሰቡ ይሆናል እንግዲህ ኸይሩን ብቻ የነገሩን ጀዛኩሙላህ ኸይረን በርዘኽን በተመለከተ ፍጻሜ አልባ ህይወት የሚል መጽሐፍ አለ እሱንም ብታዩት ይሄ ከዚህ ውስጥ ያለውን ነገር ነው የሚናገረው ስለዚያው ታሪክ የሚያወሳ ነው እሱንም መጽሐፍ አግኝታችሁ ብታነቡት ብዙ ነገር ይነግራችኋል ጀዛኩሙላህ በዱዓ ብንወጣ ኡስታዝ ኻቲማችን አላህ ያሳምረን አሜን ያ አላህ ጾማችንን ዱዓችንን الله يقبلن اللهم اجعل صيامنا صيام الصائمين وقيامنا قيام القائمين واعمالنا اعمال مقبول وديننا دين النبيين والمرسلين الله تموداچو سوچ الله يبن تجنت الله وتموفقاچو اللهم اعتق رقابنا ورقاب ابائنا وامهاتنا وازواجنا وذرياتنا من النار سالمين اللهم انا نسالك الجنه وما قرب اليها من قول وعمل ونعوذ بك من النار وما قرب اليها من قول وعمل اللهم اقسم لنا من خشيتك ما تحول بيننا وبين معاصيك ومن طاعتك ما تبلغنا بها جنتك ومن اليقين ما تهون بها علينا مصائب الدنيا ومتئنا بأسمائنا وأبصارنا وقواتنا ما أحييتنا واجعل الوارث منا واجعل ثأرنا على من ظلمنا وانصرنا على من عادانا ولا تجعل مصيبتنا في ديننا ولا تجعل الدنيا أكبر همنا ولا مبلغ علمنا وانفعنا بما علمتنا وعلمنا علما ما ينفعنا اللهم اهدنا هداة المهديين غير ضالين ولا مضلين اللهم إنا نسألك العفو والعافية والمعافاة الدائمة في الدنيا والآخرة نسألك العفو والعافية والمعافاة الدائمة في الدنيا والآخرة اللهم ارحم موتانا وموتى المسلمين اللهم اقضي حوائجنا وحوائج المسلمين اللهم نفس كربنا وكرب المسلمين اللهم اقضي حوائجنا وحوائج من أوصانا بالدعاء حوائج دونهم بالميسر وحوائج أخراهم بالمغفرة اللهم اكفنا بحلالك عن حرامك وأغننا بفضلك عمن سواك اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل اسم والغنيمة من كل بر والفوز بالجنة والنجاة من النار ربنا آتنا ما وعدتنا على رسلك ولا تخزنا يوم القيامة إنك لا تخلف الميعاد بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين جزاكم الله እንግዲህ በሰማነው የምንጠቀም አላህ ያድርገን አለን በህይወት እስካለን ድረስ በቀሪዎቹ ጊዜያት ልንጠቀምባቸው ይገባል መቼ እንደሚመጣ እናቆም መቼ ይሄ የተተረከው ተረክ በሙሉ ኡስታዝ እስካሁን ሲነግሩን የነበረው ነገር በሙሉ በእኛ ሀያት ውስጥ የሚመጣ ነው ወደፊት የተቀመጠልን ነገር ነው ልክ ገርገራ ላይ ስንደርስ የዚህን ዓለም እይታችን ተጋርዶ የሚቀጥለው ዓለምን ማየት እንደምንጀምር ከዚህ ቀደም በነበሩ ሰዎች ተሞክሮ ተመስርቶ የተጻፉ በርካታ መጽሐፍት አሉ ይሄ የማይቀር ነገር ነው
ማለት ልናሰባብለው የምንችለው ነገር አይደለም። ይህንን ታሳቢ ማድረግ በሁሉ ነገራችን ልንበረታ ይገባል። በሰላታችን ልንበረታ ይገባል። በጾማችን ልንበረታ ይገባል። ቀሪ የረመዳን ቀናትን በጣም አጠንክረን ልንይዝ ይገባል። በህይወታችን በሙሉ ይሄ የለውጣችን ወቅት መሆን የለውጣችን ጊዜ መሆን መቻል አለበት። ረመዳናችን ልንጠቀምበት ይገባል። ከዚህም በኋላ ባለው ህይወት ያቺ የመጨረሻዋን ቀን በማሰብ ልንበረታ ይገባል። አጠቃላይ መልእክታችን ነው። ሌይሉ በኢባዳ በቂራአት በዚክር በሰላዋት የደመቀ ይሁን። የዛሬ ፕሮግራማችን በዚሁ አጠናቀናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።